አንድ ሰንበት ተማሪ ጩልሌ አንዱን ፕሮቴስታንት ይጠይቀዋል። አንተ አለው አቤት ጳውሎስ እዚህ ገላትያ 6 ላይ እኔ ለዓለም ከተሰቀልኩበት ዓለምም ለኔ ከተሰቀለበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ጳውሎስ ለዓለም ተሰቅሏል እንዴ ብሎ ጠየቀው። ምክንያቱም እኔ ለዓለም ተሰቀልኩበት ይላል ይላል። አዎ አንብቦ ወረድ ብዬ አንብቦ አነበበ ወረደ ከፍ አለ። ነገሩ ባይገለጥለት ምን አለ መሰላችሁ? በጣም ያሳዝናል። ጳውሎስ ገና ዛሬ ሰዓት አለላችሁ ምን አላላውቀውም ቢ እኛ እኮ እንነግረው ነበር። እንኳን በሊቃውንቱ በሰንበት ተማሪው እንደኔ ባለ መናኛው የሚነገረው ነበር። ጳውሎስ ገና ዛሬ ሰዓት አለላችሁ። እኔ ኮሌጅ ስማር እንደው አንድ ነገር ልንገራችሁና ልለፍ። ኮሌጅ ስማር እንደው የእግዚአብሔር ሥራ ስለሚደንቀኝ ነው። እስከ ጂ ድረስ ምርጫ ይፈትኑን ነበር መምህራኖቻችን። መምህራን ካላችሁ ይቅርታ አድርጉልኝ፣ እያሟችሁ አይደለም። እስከ ጂ ድረስ አሁን ለአንድ ምስኪን ተማሪ ምርጫ ያስፈልገዋል። ኤ ቢ ሲ ዲ ኢ ኤፍ ጂ ሰባት ምርጫ ምን ያደርጋል? አንድ ጥያቄ እሱ ብቻ መሰላችሁ? ኤም መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስጠረጥራል፣ ዲም ሳይሆን አይቀርም። ኢ ላይ ስትሄዱ ደግሞ ኤና ቢ ይልላችኋል። እንደው እናንተ ዝም ብለን መሰላችሁ እዚህ የደረስነው? ይሄን ሁሉ እኮ አልፈን እኮ ነው ብዬ ልፎክር እንዴ? ደግሞ እኮ በኢዝና በወዝ እኮ ነው የሚለያዩት። አስማት እኮ ነው የሚያደርጉት። አሁን ምስኪን ለአንድ ኢትዮጵያዊ ይሄ ሁሉ ምርጫ ምን ያደርግለታል? የሚያጭበረብር ምርጫ፣ ያው የሚያደናግር ቅንድብ ብንጥል እንኳን የማናገኘው ምርጫ እኮ ነው። እስከዚህ ድረስ ቅንድባችን አያልቅም። እኔ የሚደንቀኝ ቸር እግዚአብሔር ነው። ቸር መምህራችን እግዚአብሔር ነው። ምርጫ የማያበዛ መምህራችን እግዚአብሔር ነው። ስንት ምርጫ እንደሚሰጠን ታውቃላችሁ? እግዚአብሔር ስንት ይመስላችኋል? 2 ምርጫ ብቻ። ምንና ምን? ያውም የሚቀራረብ ነው፣ ያውም ለምርጫ የሚያስቸግር ነው። ኦሪት ዘዳግም ምዕራፍ 30 አንብቡት። 2 ምርጫ ይሰጣል። እሱም ሕይወትና ሞት። አቤት እናንተ መምህራኖቻችን እባካችሁ አታክብዱባቸው ለተማሪዎቻችን። ሕይወትና ሞት ምን ይገናኝ? አሁን ይሄ ለመምረጥ እኮ ያስቸግር። አሁን ለመምረጥ የማያስቸግር ነገር እኮ ነው። እኛና አላችንን እያዞረን ያለው። ያውም ደግሞ እግዚአብሔር ቸር መምህር ነው፣ መልስ ይናገራል። እረፉት እንግዲህ። አሁን መምህራኖቻችሁ መልስ ይነግሯቸዋል። እግዚአብሔር ቸር ነው። አንብቡት ዘዳግምን። ሕይወትን አጥቁር ይላል። ይሄ ሁሉ መልስ ተነግሮን እምቢ ስንል ደግሞ እግዚአብሔር ዝም ብሎ አይተወንም፣ ያስኮርጃል። እግዚአብሔር መኮረጅ ይቻላል። እዚህ ቤት ይቻላል አይቻልም? ይቻላል አይቻልም? እንደ ሰማይ ከዋክብት የበዙልን ደጋግ ቅዱሳን አስኮራጆቻችን እኮ ናቸው። ምሰሉኝ ማለት እኮ ኮረጁኝ ነው። እውነት ሐሰት፣ ይሄ እውነት ሐሰት እኮ ነው እዚህ ውስጥ የከተተኝ። ደግሞ አፌ ላይ ይመጣል። እዚህ አዲስ አበባ ዩኒቨርሲቲ ነው አሉ ሰውየው፣ ጠና ያሉ መምህር ናቸው እና አንድ ትልቅ አዳራሽ መፈተን ጀምረዋል። በእድሜም ገፋ ስላሉ ተማሪዎቹ ፈጣን ሆነው ኩረጃውን መቆጣጠር አልቻሉ እና ያኔ ብላክ ቦርድ ነበር የነበረው፣ እንደ ዛሬው እንደናንተ ዋይት ቦርድ የለም። ምን ብለው ጻፉ አሉ ብላክ ቦርዱ ላይ? ሜክ ሹር ዛት ዩ አር ኮፒንግ ዘ ራይት አንሰር አሉላችሁ። ትክክለኛው መልስ እየኮረጃችሁ መሆኑን እርግጠኛ ሆኑልኝ አሉ። መቆጣጠር ካልቻሉ ምን ያርጉት? እሷን እርግጠኛ ሆኑልኝ አሉ። ከበለሲቱ ሰራተኛ በላይ የራራላት ማን ነው? ጌታዋ ነው። ትምህርቴን ልጠቅልለው።